ልጆቹ በነገራችን ላይ በጣም ዲሲፕሊን ነው ይዘጋል። አይስዌር በደንብ አድርገው ነው ያሳደጓቸው። ከማንም አላየው፣ ግን በተለይ አዳም ፐርፌክት ሄልፍ ብራሽ ነው የመርዳት የመስራት የማገዝ ነገር ያለው። Next time we come at the school, okay, you go your home? No. አዲስ ማላቀው ሰው ሲመጣ አጠገቤ እንዳይደርሳለች አላስደርስም because I don't know him. No, but I help my brothers. Wow. Just go work is wow. Okay. ብዙ ሰዎችን መርዳት ታውቂያለሽ እንደማያዋጣ you know እሷ ደግሞ ራሷን የምትጠብቅ መርዳት ነገር እንደሚያመጣ ተምሯለች። ያው ልብሳችሁ በስርዓት አጣጥፌላችኋለሁ፣ አስቀምጫለሁ። ይዘሽ ትሄጃለሽ። ኦኬ። ትምህርት ቤት መቀየር አለብሽ። መንዴይ፣ ቱስዴይ፣ Wednesday, Saturday. እንኳን አደረሰሽ አዳኮዬ። እሱም ደርሻለሁ። እግዚአብሔር ይመስገን። ተመስገን። እሺ እንኳን አደረሳችሁ ደውላችሁ። አንድ ሰው እንኪ ብሎ ስጦታ ኤርፖርት ላይ ይሄንን ይዘሽ ሂጂ ተቀበልሽ እንዳ እሺ አዳኮዬ የኔ ሐሳቢ እንደኔ እኮ ካንቺ በላይ ከኔ በላይ የምታስብልኝ ነገር እኮ ነው። ግድ የለም እኔ ዝቃለሁ። እሺ ዌልካም ብለናል። እንኳን ደህና መጣሽ። የፈለግሽውን ማዘዝ ትችያለሽ። ይኸው ከፈለግሽ መሬቱኝ ጂጂ ሸራክሽ አዳኮዬ ቀይ እኛ እንሰጥሻለን፣ እንደዚህ እናደርግልሻለን። ይሄንን ብትሳምሪ ማንንም ሰው ስትፈልጊ መሬቱኝ ትሄጂብኛለሽ። ስትፈልጊ እንደ አባትም እንደ ወንድምም እንደ መከታም እንደፈለግሽው አይነት ነገር ማሜ ሁሌም ከጎንሽ ነው። ይኸው እንግዲህ በሳቅ እየሞተችላችሁ ነው። ሳምሪ አስቅም ባይዘው በጣም እሷን ለማሳቅ ጥረት እያደረኩ አስቅም። ሳምሪ ኮስታራ ናት። ስራህ ነው። መኪናው የኔ ነው፣ ቪኤት ነው። ያው መንጃ ፍቃድ ስላላት የውጭ ሀገር እስክትሄጂ ድረስ ያንቺ ተወስቷል። በቃ እስክትሄጂ ድረስ ሄደሽ ገበያ ላይ ማንኛውም ሀገር ልብስ ምናምን ካለ ገዝተሽ እኔ ስለምሄድ እኔ ራሴ አመጣለሁ። አንድ ሳንቲምና አንድ ጥርስ እስክቀረኝ ስትፈልግ ትቀማለህ፣ ስትፈልግ ፈታ ብለህ ያለኝን ጨርሼ ኪሴ ባዶ ሲሆን ብቻ ነው መፋታ ማነኝ ፏ ብለህ መተህ መመለስ ትችላለህ። ዋትስአፕ ፋሚሊ፣ ዛሬም በሌሎች ቪዲዮዎች ተመልሰን መተናል። ሁሉ ሰላም እንዴት ናችሁልን? አለን። ወደ ዛሬው ቪዲዮቻችን እስካሁን ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ ማድረግ ደግሞ አትርሱ ቤተሰቦች። ቀስ ብለሽ ድምፅሽን ለሰስ አድርገሽ እንደ ሀገራችን ስታይል አይሰራም፣ እንደ ኢትዮጵያ ስታይል አይሰራም። ሬኝት ደግሞ ይገርማል። ምናባክ ምናምን አይሰራም። ይኖ ማሰላቢ እያልሽ ልታይ ነው ምናምን እያልሽ ስታወራቸው ግን አይቀብቱም። እንደዛ እንዴት ነው? ታዲያ አይሆንማ። እንዴት ነው? እሺ ኦኬ አይዶ ፎር ዩ ምናምን ለራሳችሁ አይዶ ፎር ዩ ትለኛለች። ኦኬ ብቻ እንትን በይ አርጊው የምትፈልጊውን ከዛ በኋላ ዝም ማለት እንደዛ ያልሽ እንትን ካላችሁ ትዕግስትማ ግድ ነው። ትዕግስት የለኝም። ትዕግስትማ ግድ ነው መሰለኝ። ልጆቹ በነገራችን ላይ በጣም ዲሲፕሊን ነው ይዘጋል። አይስዌር በደንብ አድርገው ነው ያሳደጓቸው። ከማንም አላየው፣ ግን በስነ ስርዓቱ እንትን ብለው ነው ያደጉት። ተገርተዋል። ተነግሯቸው ተገርተው ነው ያደጉት በስነ ስርዓት። በተለይ ይሄ የሆነ ነገር ቁጭ አድርገው ሲያነሱ እዚህ ጋር አንድ ያለ ታነሱ ስትያቸው እሺ ሁለቱ በተለይ አዳም ፐርፌክት ሳታስብ ነው የሚያነሳው። በጣም እግዚአብሔር ምስክሬ ነው። ግርም ነው የሚለኝ ጫማውን ሲያወልቅ ሲያስቀምጥ ምናምን ነገር። ፊሎም እንደዛው። አሁን ፊሎ ምንድነው እንትን ቶሎ ብላ ስማርት ፊሎ ነው። በጣም ብልጠት አላት። ቶሎ ብላ ነው የምታደርገው። አዳም ግን ያንቺም ይሁን የሌላ ሰው ያንቺን አንቻውን ጫማ እዛ ጋር ስታደርጊ የእሱን ሲያስገባ ያንቺን የሚያስገባ ትምህርት ቤት አስተማራ። አሁን በዚህ የሚጠጡበት እንትን የለም የሚጠጡበት በዚህ
አስቀምጠው ልጆች ምናምን እንትን ይጥላሉ። የራሱን አንስቶ የሌሎቹን አንስቶ በሙሉ ይረዳኛል አለች። ዋት አልኳት። በጣም ሄልፈብራይሽ ነው ይረዳል። እንዴ የልጆች ስራ የለም የሆነች ቴለራ የሚበሉበትን ታብሌታቸውን ሲያነሱ ምናምን ነገር የለም። የሌላ ሰውን የሚያነሳ እርዳታ የለም መርዳት እና ሄልፈብራይሽ ነው የመርዳት የመስራት የማገዝ ማበዳ ያለው። ከዛ እሳቸው ጋር ደግሞ የሄድኩኝ ትልቅ ዋጋ ሲሄድ እንዲያውም ቆይታች ነው ቀጠሮ አለ መሰለኝ። ሲሄድ ደግሞ እንደዚያ አዎ ታረጋለች፣ የሌላ ሰው ግን አታረግም። ምክንያቱም ይነግሩሽ ነበር ገባሽ? ልክ እንዳዳም የሌላ ሰውንም ታረጋለች እና ጠሯትና ሼር ማድረግ አለብሽ የሆነ ነገር ሄልፕ ማድረግ አለብሽ ምናምን ብዬ አልኳት። የማንን አለችኝ የሆነ እርዳታ የሚፈልግ ሰው ለምሳሌ when I want to help you can help me you can help no አዲስ ማላቀው ሰው ሲመጣ አጠገቤ እንዳይደርሳለች አላስደርስም because I don't know him no but I help my brother እና help him ግን እሱ help የሚፈልግ አይደለም። ታላቅ ያሉ እኮ ትንሾች ከላይ ያለው ሰው እንደ አሪያ ነው የሚያዩት። እሷ ስማርት ከሆነች እሱም የእሷን ነው የሚከተሉ። የእሱም ብዙ ሰዎችን መርዳት ታውቂያለሽ እንደማያዋጣ እሷ ደግሞ ራሷን የምትጠብቅ መርዳት ነገር እንደሚያመጣ ተምሯለች። ወንድሜ ሄልፕ አደርገዋለሁ ሌላው ግን አያገባኝም እንደዛ ነው። እንግዲህ እሷ የወጣችው በእኛ ነው እሱ ደግሞ የወጣው በአባቱ ነው እያለች ይመስለኛል ሳስበው underscore case you're going home why next time will come underscore case you're going home why Papa, next time you come on the screen again, you promise? Thank you. I miss you to see you. I miss you to see you next time. You promise you'll make me fast. Wow. Just go work is wow, okay. ይሄው አዳም ነው። this is A. አዳም ኮኮ ይሄ ኮኮ አይደለም አዳም ነው። ኤ የሚለው ለአንተ አይቼ ነው የገዛሁልህ። ስታፕ ከዛ ወክ ሶሪ ስታደም እዛ ቤት ወደዛ ያምራል። ይሄ ወደችዋለሁ። የትኛው እስካሁን ያደረገውም ያምራል። እንግዲህ ሁሉንም ለክታው ተመችቷታል። ወደሽዋል? The most you like this one is? And I like the cat. You like the cat in pink ስለሆነ ቀሚስ ደግሞ ትወዳለሽ በጣም። ያው ልብሳችሁ በስርዓት አጣጥፌላችኋለሁ አስቀምጫለሁ። ይዘሽ ትሄጃለሽ። ኦኬ ትምህርት ቤት መቀየር አለብሽ። መንዴይ ቱስዴይ This Wednesday, Saturday. እንግዲህ እንደምናየው ነው እነዛ አለብላቢቶች እንደዛ ያንገበግቡታል ወይም ልጆቹን ደግሞ ያው እንደመጠቀሚያ ይዘዋቸዋል። ልጆቹ ደግሞ ፍቅራቸውን እያሳዩ ነው። ሁለቱም ጋር ፍቅር አላቸው ልጆቹ። አባታቸውን ይወዳሉ እናታቸውን ይወዳሉ አይባልም። እዚህ ጋር እንደምናየው ነው አባታቸውም ጋር ስፍስፍ ይላሉ እናታቸውም ጋር አያታቸውም ጋር ልጆች ስለሆኑ ደስተኞች ናቸውና አንድነትና ፍቅርን ወይም አንድ ላይ መሆንን መርጠው አብረው ቢያሳድጓቸውና እሱን አያዩ ቢያድጉ ደስ ይለናል። እንደኔ እንግዲህ እንደምናየው ነው ልጆቹ ሁለቱም ጋር ደስተኞች ናቸው። ብቻ አንድ ላይ መሆንንና የሁሉንም ፍቅር አንዴ ማግኘትን ነው የፈለጉትና ተፈጥሮም ያንን የምትፈቅደው የምትወደው ያንን ነው እንጂ ሁለቱም ጋር ልጆቹ ደስተኞች ናቸው እንደምናየው። ሳምሪ ዙሪያ እንኳን አደረሰሽ አዳኮዬ። እሱን ደርሻለሁ። እግዚአብሔር ይመስገን።
ተመስገን። እሺ እንኳን አደረሳችሁ ደውላችሁ አንድ ሰው እንኪ ብሎ ስጦታ ኤርፖርት ላይ ይሄንን ይዘሽ እንጂ ተቀበለሽ እንዳት ኧረ እኔ ራሴ ነኝ የምሰጣቸው ስጦታ ይዘውልኝ እንዴ እኔ ራሴ ተሸክሜ ነው መጣው ኖ ሳምሪ አንድ ሴትዮ ታሪኩ እንደምታዳምጪ ታለቅሻለሽ እግዚአብሔር ሃፒ ሆሊዴይ ጋይስ አይ ላቭ ዩ እሺ አዳኮዬ የኔ ሐሳቢ ደምደኔ እኮ ካንቺ በላይ ከኔ በላይ የምታስቢልኝ ነገር እኮ ነው ግድ የለም ያ ምንድነው ኦይል ኦሪጂናሉ እዚህ ነው ያለው ይሄ ፌክ ነው ብለውኛል እዛ ሊሰጡኝ ነው ብለሽ ካላለ አልፈልግም ኖ አልፈልግም አያስፈልግም እሺ ገበያ ላይ ዝም ብሎ የሚገዛ ምናምን ነገር ከሆነ ኦኬ እኛ እንሰጥሻለን እንደዚህ እናደርግልሻለን ይሄንን ብትሳምሪ ማንንም ሰው አራዳ ኳት ጨናናቂ አልፈልግም በቃ እኮ እሺ ካል መጨናነቅ አይደለም ይሄ በስነ ስርዓቱ ነው ይቅርብኝ ምንም ነገር ይሄንን ያገር ልብስ አንፈልግም በቃ አንፈልግም ሄደሽ ገበያ ላይ ማንኛውም ያገር ልብስ ምናምን ካለ ገዝተሽ እኔ ስለምሄድ እኔ ራሴ ያመጣለሁ የአያትሽን ብቻ እንትን ይዘሽ የሰጠችሽን ይዘሽ መምጣት ነው። በተረፈ ግን የማንንም ሰው ዕቃ ተቀበልሽ እንዳትመጪ። አንድ ሴትዮ ስንት ዓመት በሙሉ ብሯን በልተው ከእንደገና ደግሞ ይኸው እስር ቤት ቻይና አስገብተው እድሜ ልክውን ሞት ተፈረደባቸው። እኔ ታሪኩን አውቃለሁ። ሰምተሽዋል? ታሪኩ የቆየ እኮ ነው ታሪኩ። ኧረ ያሁን ላይ ቅርብ ቀን ሲሲቲቪ አዲስ ተፈጠረ። አዲስ ሴትዮ ናት። ሲሲቲቪ ላይ አቤል የማን ነው ልጅ የሚባለው ዩቲዩበር አለ አይደለ? እሱ ላይ እዩ ገብተሽ እዩ። እሺ አዳ አቤል የሚባለው ዩቲዩበር ነው። አደራ ይቅርብን ያማል ይቅርብን። በዚህ ሰዓት ደግሞ በጣም ያማል። እሺ አዳ ጨርሻለሁ። እግዚአብሔር እሺ እናቴ የሰማሽውን እግዚአብሔር በተግባር እንድታዩ ያልሽ አንድ ነገር በመድኃኒዓለም ሰው መጥቶ እንኳን ይሄንን ይዘሽ እዚህ ብለው በእናትሽ በኩል ቢመጡ አይ ቲንክ ዩ ይቅርብ። እሺ እናቴ እሺ ሌላ ኢንጆይ መርዝና ጠርጣሪ ነው ሴትዮ። በጣም ትክክለኛ መንገድ ነው። ሌላ ሰው እሷን ለማጥቃት ወይም እነሱን ለማጥቃት የሚፈልግ ሰው ወይም አንገት ለማስደፋት የሚፈልግ ሰው የሚመጣበት መንገድ አይታወቅምና እኔ እንደውም መጀመሪያ ላይ ነበረኝ ከሌላ ከእምነት ጋር የተያያዘ ነገር ግምቶች ኖሯት ነው ብዬ ነበር። በጣም ነው የገረመኝ። የሆነ የሚሰጡሽ ነገር አይታወቅም፣ ትያዣለሽ፣ ትፈተሻለሽ፣ ከዛ ይበቀሉናል አይነት ነገር ነውና ልጅቷ ቀለል አድርጋ ነው ያየችው። ግን ጂጂኪያ በትክክል ነው የተናገረችው። ይኸው እንግዲህ በሳቅ እየሞተችላችሁ ነው። ሳምሪ አስቅም ባይዘው በጣም እሷን ለማሳቅ ጥረት እያደረኩ አስቅም። ሳምሪ ኮስታራ ናት። እሺ ዌልካም ብለናል። እንኳን ደህና መጣሽ። የፈለግሽውን ማዘዝ ትችያለሽ። ይኸው ከፈለግሽ መሬቱኝ ጂጂ ሸራክሽ ጂሃዳኩ ይቀይ ስትፈልጊ መሬቱኝ ትሄጂብኛለሽ። ስትፈልጊ እንደ አባትም እንደ ወንድምም እንደ መከታም እንደፈለግሽው አይነት ነገር ማሜ ሁሌም ከጎንሽ ነው። እሺ የፈለግሽውን እኔን ማዘዝ መጠየቅ ትችያለሽ። ወደ ሀገርም መመለስ የምትፈልጊ ከሆነ የፈለግሽውን ነገር ጠይቂ። ወደ ጀርመን ምን እንደመልሰኝ ነው ስትመለሽ ማለት ነው። እኔ የፈለግሽውን ብትጠይቅኝ እኔ ታዛዥሽ ነኝ አለሁልሽ እያልኩሽ ነው። እሺ ማሜ ዌልካም ወዝቦዞ ነው ሀል ያሉ ነው። ወዝቦዞ ነው ሀል እንደ ሰውዬ ምን ሆነሃል? ሁለት ቀን አባትህን ጥብስ ነሽ ቅቅል ነሽ ሳምሪ ጋበዘች ፏልኩል አባትህን ፊልተር የለውም ያለ ፊልተር ነው የገባው። ፊልተርማ የለም ወዛማ ሆናል ያሉ ነው። አዎ ሪል ነው ሪል እንትን ነው የምታዩት። ያ ችግር የለም። እስኪ ለህዝቡም በጣም ብዙ ዲያስፖራዎች አሉ ወደ ሀገር መምጣት ይፈልጋሉ፣ ግን በጣም ብዙ ስጋት ውስጥ የሚሆኑ አንዳንድ ከሚሰሙት የአክቲቪስቶች ተረት እየሰሙ ከሽታ ውስጥ ገብተው ዝም ብሎ እንትን የሚለው አሉ እና ለዲያስፖራዎች እስኪ ሀገርሽን እንዴት አይሻ ሳምሪዬ? ከስንት ዓመት በኋላ ነው ደግሞ የመጣሽው? ከሁለት ወር በኋላ ሙት ይዛለች። ሁለት ወር ፊት እዚህ ነበርኩ።
ከሁለት ወር በፊት እንዴ ኢትዮጵያዊ ነው እንደ ዲያስፖራ እያልኩ እያሽቃበትኩ ያለሁት እናቴ ዜጋ ነሽ እንዴ? እኔ ቶሎ እኮ ነው የመጣው ነው እንዴ? እሺ 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 አንዴ እንግዳችን ከመጣ ከብርም ጠላትም ብትሆን መተህ ፈታ ማለት ስራህ ነው። መኪናው የኔ ነው፣ ቬይት ነው። ያው መንጃ ፍቃድ ስላላት የውጭ ሀገር እስክትሄጂ ድረስ ያንቺ ተወስዷል። በቃ እስክትሄጂ ድረስ እስከሄድኩ ብቻ ነው። አዎ እግረኛ በባስ በባቡር ምናምን በምንም እየሄድኩ በእግርም እየሄድኩ እንትን እላለሁ እና ኤኒ ታይም የፈለከውን አገልግሎት ሰርቪስ ይሰጣለን። ፍሪ ነው፣ ነፃ ነው። ትልቁ ምስጋናችን ያንተ ኢትዮጵያዊነት ነው። አንተ ሀገር መምጣት ነው። አንድ ጥይትና አንድ ምን እስከሚቀረን የሚለው መንገድ አንድ ሳንቲምና አንድ ጥርስ እስከቀረኝ ስትፈልግ ትቀማለህ፣ ስትፈልግ ፈታ ብለህ ያለኝን ጨርሼ ኪሴ ባዶ ሲሆን ብቻ ነው መፋታ መነኝ ፏ ብለህ መተህ መመለስ ትችላለህ። እናመሰግናለን። መልካም ጊዜ ይሁንልሽ እናቴ። ምሪዬ የሪቻው ማስከንዲካችልኝ የቀደሙ ወይስ ምሪ ያገቢም ላይ የቀደሙ ወይስ ሌላ የቀደሙ ራሱ ያቺ አረፈ መስለሽ ነይ ነይ ማሜ ምርጥ ሰው እንግዲህ ፈታ ዘና እያደረገቻቸው ነው። እነ ሳምሪን ከጭንቀት ከድብርት እያወጣቻት ነው። ቬቴም ያንቺ ነው፣ ሁሉ ነገር ያንቺ ነው ብሏል። ለጠቅላላ እውቀት አረኩ ለማለት ነው። አንዳንዶች አዳው ለጠቅላላ እውቀት ወይ አረኩ ለማለት ነው። ገባሽ? ምን ያህል ቅማላምና ቅንቅና ልቃሚ ኮተታም አረ ከርከሯም ቤተሰብ እንደሆኑ የምታውቁት ጂጂ እስከዛሬ ስትሳደብ የነበረውን ነገር አንድም ነገር በሳምሪ ሳይታረም ያለፈ እንደሌለ ነው ይሄን የሚያረጋግጥላችሁ። በነገራችን በሳምሪ ስር ነው የሚያልፍ ማለት እሷ አርሞ ቼክ አርጋ አረጋግጣ አውጪው ወደ ሚዲያ ይሄ ለሚዲያ ይመጥናል ስትላል ነው ጂጂ መጣ ያንን ስድቦች የምትሳደብ። ገባች? አይ መት እንዴ የዚህች ይብሳል እንጂ ጋይስ ልክ እንደ ድሮ ጠላት ልክ እንደ መንደር ዱርዬ ምን ልክ እንደ መንደር እንደዚህ ባልዲ ይዘው በርበሬ አስጥተው ለምን በርበሬ በግበላችበት ዝም ባረፈች እያሉ ነገር የሚፈልጉ ሴቶች የለም። ከመቼው ተጣልታ ከመቼው ሪከርድ አድርጋ ከመቼው ፖስተች ከመቼው ተሰዳደበች ከማ ከልጇ አባትና ከልጇ አባት ቤተሰቦች ጋር ምን ያህል መረንና ምን አይነት አለሌ ቆልሌ ቆርቆሬ ጦርጦሬ ቡርጡጤ እንደሆኑ ነው የምታውቀው ራሷ ሳምሪ። ገባች? ጂጂ 7 አመት ያረገችውን ነገር ሳምሪ በአንድ ወር ጨረሰች። እንዲገባል ጂጂ 7 አመት ሙሉ የተሳደበችው የባሏን ቤተሰብና ፋኒን ቤተሰብ ነው አይደል? ሳምሪ በአንድ ወር ደረሰችባት በአንድ ወር። ዛት ሚንስ ገናው 7 አመት በኋላ 7 አመት ደግሞ አባንት እንደ ጂጂ ብንሰጣት ምን ልታመጣ እንደምትችል ኢማጂን ጋይስ፣ ጀስት ኢማጂን። ጂጂ የሉላ ስድብ የተሳደበችው 7 አመትን የፈጀባታል። እኛ ካወቅናት 7 አመትና አንድ ወር እኩል ሲሆን አይታችሁ ታውቃላችሁ? እኩል ናቸው። ጦርነቱ እንደቀጠረ ነው ሲመስለኝ እነሱ ሁለት ስለሆኑና ያው ጂጂ ኪያ ደግሞ በሙያው ስለነበረችበት የልምድ ልውውጥ በማድረግ ይመስለኛል የ7 አመት በአንድ ወር ውስጥ ማሳካት የቻለችው። እንግዲህ ሳምሪ ያው ባያዋጣም እንደዚህ አይነት ነገር የታወቀ ነው።
እንዲየቀወጠችው 200 ብር ነው የሰጠችን ነው መሰለኝ እያስጠቆሯት ነው ከፍ አድርገው። እንግዲህ ፋሚሊስ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። በሌሎች ቪዲዮዎች እስከምንገናኝ ቸር ቆዩልኝ።